ቆይ መተቱ አብርሃም ላይም እና ኤፍሬም ላይም ነው እንዴ? ቤተሰቦች ኤፍሬም ይኸውላችሁ፣ አብርሃም ትእዛዙ በማን ነው? በኤፍሬም ነው። ኤፍሬም ትእዛዙ የማን ነው? በሩታ። ሩታ አያችሁ፣ በእናታችሁ እናንተ አሁን ለዴቭ ማጨብጨባ አይገባችሁ? ይዞት ወጣ። በቃ አብርሃምን አንገቱን ሀብሉን ሊበጥስለት ምንድነው ይሄ? ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይህንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለም? ያ ጥያቄ ደግሞ ለእኔም ጥያቄ ነው። ተረዳሽኝ አይደለም? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ቆይ አብርሃም ፈልጎት አይደለም። የዛኔ ካስታወሳችሁ ቤተሰቦች አብርሃም ሀብል አንገቱ ላይ አድርጎ ሁለተኛ ሀብል ስትሰጠው አልፈልግም ምናምን ብሎ መልሶ ምንድነው ሁለት ሀብል ደግሞ ያደርጋል? እኔ ይቅርታ እንግዲህ ቤተሰቦች መስቀል ላይ እየቀለድኩ ምናምን ሳይሆን ሁለት ሀብል ላይ ያደረገው ራፐር ነው እንዴ። ቆይ ሁለት ሀብል የሚያደርገው መስቀል ላይ ምናምን እየቀለድኩ አይደለም። ይቅርታ እሺ። እሷም ብላለች በሷ። ቆይ ቤተሰቦች ሄርሜላ ይሄን ሀብል ካረገ በኋላ ነው ብላ እንደዚህ ጸባዩ የተቀየረው ብላ ለዴቭ መንገሯ በጣም ትክክል ናት የምትሉ አንድ ቁጥር ጻፉልኝ ቤተሰቦች። በጣም ቆይ ኤፍሬም ቤተሰቦች ሄርሜላን በጣም ነው የሚጠላት። እውነቱን ልንገራችሁ ኤፍሬም ሄርሜላን በጣም ነው የሚጠላት። ሰላም የተከበራችሁ ውድ ቻናል ቤተሰቦች፣ ዛሬም በአዲስ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ለየት ያለ ቪዲዮ ነው። ዴቭ ስጠብቀው የነበረው እንግዳ ስጠብቀው የነበረው ለምን እንደጠፋውላ ግራ ነበር የገባኝና ለካስ ስልክ ስለማያነሱለት ነው። ስልክ እያነሱለትም ስላልሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ቀጥታ ወደ ሪአክሽኑ እንሂድ። እወዳችኋለሁ። ታለሽ አይደል? በቃ ቤትሽ ሂጂ። ስለዚህ እዚህ መመላለሱ ምንም አይስተላልሽም ላንቺ። ምን ማለት ኤፍሬም በጣም እያናደድከኝ ነው። ሌላ ውስጥ እንዳታስገባ። አይ ሲጀመር ደግሞ የምታወራበት መንገድ አልተመቸኝም። ሲጀመር አሁን ዞር በል ከመንገድ። ቆይ ኤፍሬም ቤተሰቦች ከሩታ ምን ጥቅም እያገኘ ነው? ይህን ጥያቄ ማድረግ ይገባናል እንዴ ኤፍሬም። ቆይ ምን ቢያገኘ ነው ይሄን ያህል ሄርሜላን የጠላት? የዛኔ ስንቀባጠር ታስታውሳላችሁ? ኤፍሬም ሄርሜላን ወዷት ነው ምናምን ስንል እና ቆይ ምንድነው? ምንም እየገባኝ አይደለም። እስቲ የገባችሁ ኮሜንት ላይ አስረዱኝ። ኤፍሬም ምን ቢያገኘ ነው ከሩታ? እስቲ ሩታ ምን ታደርግለታለች ይሄን ያህል በአብርሃም ላይ መጨከሩ? ወይ የወንድም እንትን ነው፣ የወንድም ጥላቻ ነው ማለት ይሄ የወንድም ምቀኝነት ነው እንዳትሉ። ምን ይጠቀማል? ምንም አይጠቀምም እኮ የአብርሃም ህይወት ተበላሽቶ ምን ይጠቀማል? እና ግርም ያለኝ ነገር ጉዳይ ካንተ አይደለም ከሄርሜላ ነው። ሄርሜላ መግባት አትችልም፣ አንተ መግባት ትችላለህ እያሉ ነውና እንዴ ኤፍሬም። ብቻ ቪዲዮን እንቀጥልና እስቲ ሐሳብ አስተያየታችንን እንሰጥበታለን። ምንድነው ቤት የምታረጉት? ቤት አይቀመጥ። ምን አይነት ጥያቄ ነው ኤፍሬም? ሲጀመር እንዳታወራኝ እያልኩ ነው። እያናደርከኝ ነው ኤፍሬም። ቤት ምን ታደርጋለህ? ቆይ እዚህ ጋር ላስቆማችሁ ቤተሰቦች። ኤፍሬም ምን ታደርጋለህ ቤት ሲባል ምን አይነት ጥያቄ ነው ምናምን እያለ ወንድሙን ጭራሽ ታላቅ ወንድሙን እንደዚህ በዚህ ያህል እየተጎፋጠጠው ነውና አብርሃም ላይ ዴቭ ምንም ያልገባው ነገር ቢኖር ቤተሰቦች በቃ ዛሬ ሀብሉን አውልቅ ሊለው እያለው ነውና ሀብሉን እንዲያወልቅ ነበር በቃ ርዕሱን እንዳያችሁት ማለት ነውና ሀብሉን እንዲያወልቅለት ነበር የመጣው። አናወልቅም ምናምን እያሉ ነበር። መጨረሻውን እስቲ አጓጊ ነው፣ አንድ ላይ የምንመለከት ይሆናል። ምን እንደሚፈጠር አንድ ላይ የምንመለከት ይሆናል። እና ኤፍሬም ነው እንግዲህ ለዚህን ሁሉ ያበቃው። ይሄ ጉዳይ ጋሼ ጋር ቢሄድ ኖሮ ምናምን ጋሼ ቢያውቁ ኖሮ ደግሞ ይበልጥ ይናደዳሉና ይህ ጉዳይ እንትን ዴቭ ያው ዘግይቶን ቢደርስ ደርሶለታል ብዬ ነው ማስበው። አብርሃምን እንግዲህ ምን እንደሚያደርገው ያው ታላቅ ወንድሙ ስለሆነ በሱ ምንም እንትን የለባቸው። ገብቷቸዋል። ሩታም ታከብረዋለች። እንግዲህ ሀብሉን የሚያስወልቀው ነው የሚመስለኝ። እና ቤተሰቦች ዛሬ በጣም ለየት ያለ ነገር ነው። ደስ ብሎኛል። ዴቭ መስማቱና መገኘቱ ዛሬ መገኘቱ በጣም ነው ደስ ያለኝና ኤፍሬም በዚህ ያህል ከወንድም ጋር መጨቃጨቅ አይገባህም ነበር። ብቻ ግን እስቲ እንቀጥል ቪዲዮን። አንተ ሲጀመር ከኔ ከወንድም ጋር ነው እያወራ ያለው። ተረዳኸኝ አይደል? ሌላ ሰው ነው ይዘኝ ይመጣ ያለው። ሄርሜላስ ጀመር ይዘውጣት አልነበረም። ምንም ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ይችላል ኤኒ ታይም።
ነገር ግን እሷ እዚህ ምን ትሰራለች? ምንድናት እሷ? ቆይ ሩታ ቤተሰቦች ምን መሰላችሁ? ግልጽ አድርጌ ላስረዳችሁ። ሩታ ሄርሜላን ትጣላታለች። ያው ይሄ ግልጽ ነው። ግን ምንድነው ኤፍሬምና ሩታ የሆነ ሄርሜላን ያልወደዱበት ምክንያት አለ። ለምን እንደሆነ በቃ እኔ ይሄን ሰሞን ግልጽ እያሉልኝ አይደለም። አብርሃም እንደዚህ አይነት ጸባይ ካመጣ ጀምሮ በቃ የሚለቁት ቪዲዮ ሁላ ግልጽ እየሆነልኝ አይደለም። እና ምንድነው ለምንድነው ሄርሜላ የምትገኘው ነው ጥያቄያቸው። ሄርሜላ ሳትገኝ ምንም ነገር ማድረግ እንችላለን ነው እያሉ ያሉት። ለምን አያችሁ? አብርሃም ትላንት እያስመሰለ ነው ያልኳችሁ ነገር እዚህ ጋር ግልጽ ነው። አብርሃም ሄርሜላን ሳያት ነው የሚያስታውሳት ነው። እነሱ የሚፈልጉት ሄርሜላን እንዳያያትና እንዳያስታውሳት ነው። አብርሃም ደግሞ ምንድነው ባህሪው እያሳየ ያለው እንደማያስታውሳት እንደማያውቃት ነው። ማለት ያውቃታል፣ ግን በቃ ከሱ ጋር ያሳለፈችውን ላይፍ እንደማያውቅ ነው። እሷን ያውቃታል፣ እንደ ጓደኛ ነው የሚያውቃት፣ ሌላ ነገር አይደለም። አሁን ደግሞ ዛሬ ዴቭን እንዴት አረሰውም? ያው እኔ ይሄ ጥያቄ ያጠራጥራል። እስቲ አብርሃም ሲያወራ እንስማ። እስቲ ማስማት ነው የምፈልገው አብርሃም ሲያወራ ማለት ነው። ጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑ የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር ሚዲያ ላይ እየተለቀቀ ነበር። በጣም ብዙ ነገር ማለት ነው። እና ለምንድን ነው ኤፍሬም ነው ጉዳዩን ያበላሸው። የሁሉንም ጉዳይ ያበላሸው ኤፍሬም ነው። እና ዴቭ እንግዲህ የጠፋበት ምክንያት ቤተሰቦች ተናገረ። በቃ ሚዲያ ላይ ብዙ ነገር እየተለቀቀ ጨንቆኝ ነው የመጣሁት እና ስልክም እያነሳችሁልኝ አይደለም። ይህ ጉዳይ እንግዲህ ዴቭ በሰላም ቶሎ ወንድምህ ላይ ዘግይተህም ቢሆን በመድረስህ እና ወንድምህን ለማዳን መምጣትህ በጣም ደስ ብሎናል። እኛ ከልብ በጣም ደስ ብሎናል። እና ዴቭ እንግዲህ ቤተሰቦች አብርሃምን ዛሬ ያስጥለዋል አያስጥለውም አንድ ላይ የምንመለከት ይሆናል። እስቲ ወደ ትንሽ አሳልፌ እንየው። በመጀመሪያ ደረጃ የሸዋችን እሷ ልትሆን አይገባም። እኔ ወንድሜን ለማየት ነው የመጣሁት። ሮቴ አንዴ እኮ አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ይኸውላችሁ ቪዲዮ አይንዛዛ፣ ምንም አይንዛዛ። ባጭሩ እነሱ በጣም ቪዲዮን እያንዛዙ ስለሆነ ነው። ለምንድን ነው ሄርሜላ የምመጣው ምናምን እያላችሁ እንትን አትበሉ። ሄርሜላ ታማል፣ ዛሬ ድናለች። እንኳን ደስ አላችሁ የሄርሜላ ደጋፊዎች። እንግዲህ እኔ የሄርሜላም ደጋፊ አይደለሁም፣ የሩታም ደጋፊ አይደለሁም፣ የማንም ደጋፊ አይደለሁም። የዚህ ቤት ላይ እውነቱን ነው የምንነጋገረው። ገብቷችኋል? እኔ ሀሳቡ በጣም ካንዛዛውት ይቅርታ፣ ግን የማንም ደጋፊ አይደለሁም። እዚህ ጋር እውነቱን በቃ የምናጋልጠው ከሩታ ጋር አብርሃም አንድ ላይ ቢሆኑ የዛኔ ደስ ይለን ነበር። ግን አብርሃም አልፈለገም። በቃ ሰላምም እየሰጠችው የነበረችው ሄርሜላ ናት። ለጊዜው ልጅም ቢኖረው እንደዛ ነው። በቃ አልፈለገምና አብርሃም የሚወደውን ነገር እኛም እንወዳለን አይደል እንደ ቤተሰቦች። እና አብርሃም እንግዲህ የዛኔ ከሄርሜላ ጋር ሲሆን ምን ነካው ምናምን ብለን ከሄርሜላ ጋር ሲደሰቱ ስናይ እሺ ብለን ፈቀድን። እሺ ብለን ከፈቀድን በኋላ አብዛኛውም የሩታ ደጋፊዎች ሄርሜላ የምትባል ሲል ስለመጣች እናንተ ዝሙትን ነው የምትደግፉት ምናምን እያላችሁ እኛን ሞቀስ ጀመራችሁና እኛ እንግዲህ አብርሃም የወደደውን ነበር እየወደድን ያለን እና እንደዛ የሚል ሀሳቡን ለማምጣታችሁ በጣም የሚያናድዱ። ከዛስ ሩታ በማይገባ በመተት በሚባል ነገር አብርሃምን አጥምደው ወደ ህይወቷ ማምጣቷ ትክክል አይደለም። አብርሃም እንግዲህ ዛሬ ሀብሉን በጠሰው አይደል የተባለው። እንግዲህ በጥሶት ሄርሜላን ካስታወሳት እንኳን ደስ አላችሁ ነው ብላችሁ የሄርሜላ ደጋፊዎች። ብቻ ግን ቤተሰቦች እንግዲህ ዴቭ ዛሬ ሀብሉን በጠሰው ብሎ ነው እኛ ጓጉተን ቪዲዮን ያየ ነው። እስቲ ቪዲዮን ቀጥለን እንየው። ወይ ነው ወንድሜ፣ እኔ ስላንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ምንድነው ሁለት አብል ደግሞ ያደረገው? እኔ ይቅርታ እንግዲህ ቤተሰቦች መስቀል ላይ እየቀለድኩ ምናምን ሳይሆን ሁለት አብል ያደረገው ራፐር ነው እንዴ። ቆይ ሁለት አብል የሚያደርገው መስቀል ላይ ምናምን እየቀለድኩ አይደለም። ይቅርታ እሺ ቤተሰቦች፣ እኔ መስቀሉ ላይ ሳይሆን አብል ምናምን ሁለት አብል አንጠልጥለውለት እንደውሻ እንደዚህ ማለት ገብቷችኋል። ዴቭ
ነገሮችን በሁለት አንግል እያየ ነው እዚህ ጋር አብርሃምን የጠየቀው። ዘሎ አንገቱ ላይ አይደለም የጠየቀው። አንደኛ አንገቱ ላይ ለየት አለበት፣ ሁለት ሀብል አድርጎም አያውቅም። ሁለት ደግሞ ሚዲያ ላይ ምን እየሰማ ነው? ያው መተት ነው ምናምን ሲባል ይደነግጥና ወንድሙን ለማግኘት ይመጣልና ቤተሰቦች ያን አስመልክቶ ነው ዴቭ እንግዲህ የጠየቀውና አብርሃም እንግዲህ አነጋገሩ ሁላ ተቀይሯል ምናምን። እንግዲህ እናንተ እንዴት እንደሆነ አልገባኝም። አብርሃም እየሄደበት ያለው መንገድ እና እነ ሩታ እኛ ላይ እየቀለዱብን ይሁን ምን ይሁን እኛ ምንም አናውቅም። እና እኔ በጣም ነው ግርም እያለኝ ያለው። ብቻ አብርሃም እንግዲህ እኔ ሀብሉ ተበጥሶ በሰላም ወደ ህይወቱ ተመልሶ ከዛ በኋላ በስነ ስርዓት በደንብ እያወራ እንደ ድሮ እየተዝናና ምናምን ማንን ይምረጥ? ሄርሜላን ይምረጥ? ሩታን ይምረጥ? የዛኔ ይፋ ይሆናል። እናንተም አርፋችሁ ቁጭ ትላላችሁ፣ እኔም አርፌ ቁጭ እላለሁ። በሰላም እንገላገላለን ከዚህ ሁሉ ስቃይና ከዚህ ሁሉ ጭቅጭቅ። እንዴ አንዴ እንትናን ስንወቅስ፣ አንዴ ሄርሜላ ስትታመም፣ አንዴ ወደዚህ ወደዛ ምን አገባንኝ እንዴ? አንድ በቃ አንገቱ ላይ ያለው ሀብል ይውለቅ፣ ወደ ጉዳዩ ብንገባ ይሻላል። ኤፍሬም እንግዲህ የወላችሁ ቤተሰቦች፣ ኤፍሬም እኔ የወንድም ምቀኛ ነው እንጂ ምለው ሌላ ነገር አይደለም። ዴቭ እንግዲህ ዛሬ ቁጭቋን ነው እንትን እያለ ያለው። ለቪዲዮ ጥራት ግን በጣም ይቅርታ ቤተሰቦች፣ እንስማ እስቲ ትንሽ። ወይስ ብሏን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቅ ወንድሙ ክብር ነው። እሱ ነው አይደል? ስለ ክብር አንቺ አታስበኝሽ። በመጀመሪያ ቆይ ኤፍሬም ቤተሰቦች ሄርሜላን በጣም ነው የሚጠላት። እውነቱን ልንገራችሁ፣ ኤፍሬም ሄርሜላን በጣም ነው የሚጠላት። እናንተ ይወዳታል ምናምን ትላላችሁ እንጂ ዝም ብላችሁ ነው የምትቀባጠሩት። ኤፍሬም ሄርሜላን ይጠላታል። ስለ ክብር አንቺ አታስረጅኝ ምናምን እያለ እንትን እያለባት ነውና እንግዲህ ኤፍሬም ዴቭ ይቅርታ ዴቭ ቤተሰቦች ብሎ ደደው ምናምን ሲለው አብርሃም እንግዲህ የሚመልሰውን ሁላ እኔ እያጣ ነው። ገብቷችኋል? ደህና ነኝ በማለቱ ብቻ ምናምን ሳይሆን በቃ ደህናማ ደህና ነው እዚህ ጋር ይታያል። ግን ለኤፍሬም ለዴቭ እየመለሰለት ያለው መልስ ትክክል እያልሆነ ስላልሆነ ነው ዴቭ ግር ያለውና እንደ እኛም የመጀመሪያ ጊዜ የተደነገጠውና ብቻ እስቲ ቪዲዮን እንቀጥል። ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስከጨርስ ድረስ እንዳታወራኝ፣ በጣም እንጣላለን። ዶሮች ታለው ወሬ ማለት ነው። ምንም ደስ የማይል ወሬ። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ በላይ ለምን ሲጀመር እኔ ጭራሽ ግራ። ቆይ አንድ ጥያቄ ልጥቃችሁ። ሩታ ምንድነው ኤፍሬምን እዚህ ጋር እያስጠነቀቀችው ያለ? ቆይ ለዴቭ አትመልስ ምናምን እያለችው ነው። ቆይ መተቱ አብርሃም ላይም እና ኤፍሬም ላይም ነው እንዴ? ቤተሰቦች ኤፍሬም ይኸውላችሁ፣ አብርሃም ትእዛዙ በማን ነው? በኤፍሬም ነው። ኤፍሬም ትእዛዙ የማን ነው? በሩታ ነው። ሩታ ካላዘዘች ኤፍሬም አይታዘዝም። አብርሃም የሚታዘዘው ደግሞ በኤፍሬም ነው። ገብቷችኋል? ኤፍሬም ደግሞ ካልታዘዘ አብርሃም አይታዘዝም ማለት ነው። ይህ ግልጽ ነው። በቃ ይህ ግልጽ ነው። ሌላ ነገር ምናምን መቀባጠር አያስፈልግም። ቤተሰቦች ኤፍሬም ለምንድን ነው እንደ ራሱ ጉዳይ አድርጎ ወንድሙ ላይ በዚህ ያህል የተነሳበት? ይሄም ጥያቄ ሊሆን ይገባል። ቤተሰቦች እንዴ አንድ ሰው እንዴት የዛኔ ፈታ ሲሉ የነበሩ ሰዎች አሁን እንዴት ወንድሙ ላይ እንደዚህ እንትን ይላል እንዴ? እንዴት? ቆይ ብቻ እስቲ ቪዲዮን እንቀጥል። ቶኛል ሰሞኑ እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይሄንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለ? ያ ጥያቄ ደግሞ ለኔም ጥያቄ ነው። ተረዳሽኝ አይደለ? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት። ቆይ አብርሃም ፈልጎት አይደለም። የዛኔ ካስታወሳችሁ ቤተሰቦች አብርሃም ሀብል አንገቱ ላይ አድርጎ ሁለተኛ ሀብል ስትሰጠው አልፈልግም ምናምን ብሎ መልሶላታል አይደለ? ያን ቪዲዮ ላይ አልፈልግም ብሏል። አሁን ደግሞ ፈልጎ ነው። ልጁ ከደነዘዘ በኋላ ፈልጎ ነው የሚል ሀሳብ እና ወሬ ምናምን የለም። እንደዚህ አይነት ነገር የለም። በቃ እኛም አልሰማንም። ውሸት ነው ቤተሰቦች። የዛኔ ሀብል ሩታ በሀብል ልታታለው ሰመጣ አልፈልግም ነው ያላት፣ የኦዲየንስ ሀሳብ ሰምቶ ማለት ነው። እና ሀብሉ ዴቭ እንግዲህ ከሰማው ነገር ነው ነገርኳችሁ። ከሁለት አንግል ነው እየተመለከተው የነበረው አልኳችሁ። እና ዴቭ ከሰማው ነው ሀብሉን ያውልቅ ምናምን ያላት። ለምን ያደርጋል ሲላት ፈልጎ ነው አለች። ውሸቷን ነው ሩታ በጣም ውሸታም ሆናለች። እንግዲህ
ምን እንደሚፈጠር እስቲ አንድ ላይ እንመለከታለን። ያስወልቀዋል አያስወልቀውም? እንዴ እንዳታወራኝ በእንደዚህ አይነት መንገድ ሲጀመር ምክንያታችሁ ነገር ሁላችሁም እየመጣችሁ ሌላ አይነት ወሬ ነው እያወራችሁ ያላችሁ። ምንድነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ሌላ ሰው ነው ይዘኝ ይመጣ ያለው። ሄርሜላስ ጀመር ይዘምታት አልነበረም። ቆይ በሄርሜላ ጉዳይ ነው ይሄን ሁሉ ጭቅጭቅ የሚነሳው ወይስ አብርሃም የእውነት አሳስቦህ ነው እንደዚህ? እንዴ ቆይ የአብርሃም እንደዚህ መፍዘዝ ለኤፍሬም አይታወቀውም ነው? ምን እንደሆነ ሁላ እየገባኝ አይደለም ቪዲዮ። እንዴ ኤፍሬም ሁላ ምን እንደነካው ሁላ እኔ በቃ ግራ እየገባኝ ነው። አያችሁ ዴቭ በጤነኛ አይምሮ ነው እያወራ ያለው። ሩታ በጤነኛ አይምሮ ነው እያወራች ያለችው። ሄርሜላም በጤነኛ አይምሮ ነው እያወራች ያለችው ተረጋግታ። ሩታ በጤነኛ አይምሮ ነው እያወራች ያለችው። ኤፍሬም እና አብርሃም ናቸው። ኤፍሬም ይቸኳኩላል፣ አብርሃም ደንዝዟል። ኤፍሬም እንደ ራሱ ጉዳይ ነው አድርጎ እየቆጠረ ያለው የሩታን ጉዳይ ማለት ነው። እና እስቲ ትንሽ ምን እንደሚፈጠር አንድ ላይ ማየት ነው የምፈልገው ቤተሰቦች። እስቲ ላሰው የሆነው ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ነው ጭራሽ አልገባኝም። ገብቷል አይደል? ግን እሷ የተረዳችው ነገር ስላለ ይህንን ሀብል እንዲያወልቅ እፈልጋለሁ እሷም ብላለች። በእሷ ቆይ ቤተሰቦች ሄርሜላ ይህን ሀብል ካረገ በኋላ ነው ብላ እንደዚህ ጸባዩ የተቀየረው ብላ ለዴቭ መንገሯ በጣም ትክክል ናት የምትሉ አንድ ቁጥር ጻፉልኝ ቤተሰቦች። በጣም ትክክል ናት የምትሉ አንድ ቁጥር ጻፉልኝ። ለምን መሰላችሁ? ይህ ጉዳይ የሄርሜላ ህይወቱን ለራሷ አሳስቧት ብቻ ሳይሆን የአብርሃምም ህይወት ተጨንቃና ስለምትወደው ብላ ነው እንደዚህ ለዴቭ የነገረችው እንጂ ሌላ ነገር አስባ ምናምን አይደለም ቤተሰቦች። እና ኤፍሬም እንግዲህ በዚህ ያህል ወንድም ላይ መጨከን ማለት እንደራሱ ጉዳይ አድርጎ ነው የአብርሃምንና የአብርሃም መታመምን ጉዳይ እየተከራከረ ያለው። አልታመምም ልጁ ደህና ነው እያለ ነው። እንዴ ደህና እንደሆነማ ምንም ጤነኛ እንዳልሆነ እኮ እያየን እኮ ነው። እንደታመመ እኮ እያየን ነው። እንደፈዘዘ እያየን ነው። ግን ኤፍሬም ምንም ነገር እንዳልሆነ ነው እየተናገረ ያለው። አሁንም ምን የለኝም ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረ ታደርጋለህ እንጂ ሁለት ትክክል ቀይሩ ታደርጋለህ እንጂ ሌላ ነገር አታርግ። ሁለት ሀብል እንደ ቱፓክ ምንድን ነው እንዴ? አንተ ዘፋኝ አይደለህም፣ ራፐር አይደለህም፣ ወይ የሆነ ነገር አይደለህም። በቃ ታዋቂ ሰው የሆነ ይሄ ዘፋኝ አርቲስት አይደለም። የውጭ ሀገር እንደዚህ ሀብል እንደ ውሻ አንጠልጠለ ሁለት መስቀል እየተሳደብኩ አይደለም። ይቅርታ አሁንም ልንገራችሁ ቤተሰቦች። እና ለምንድን ነው እያለው በቃ እና ሩታ እንግዲህ ቤተሰቦች ያረገችው ነገር በጣም የሚያስጠላ ነገር ነው። ባሏን እንደዚህ በእንደዚህ አይነት ነገር አገኛለሁ ብላ ማሰቧውላ። ብቻ ግን ልጁ በሰላም ይደግ ነው የምንለው፣ ሌላ ነገር ምንም አንልም። ልጁ ሲያድግ እንግዲህ ያስባችሁታል። አባቴ እንደዚህ ያርጋ እናቴ እንደዚህ ያርጋበት ምናምን ብሎ ሲያስብ በጣም የሚያስጠላ ነገር የሚያየው። እና እንግዲህ እኛ ምንድነው የምንለው? ዴቭ እንግዲህ ወንድምህን በጊዜ አድነው ነው የምንለው። እስቲ ወደ መጨረሻው እንየውና ያስወጣው ላይ ያስወጣው የሚጓጓውበት ፓርት ነው። እኔ እስቲ እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድታይ አልፈልግም። በመጀመሪያ ደረጃ እቤቴ ቆማሽ ምን ቆይ እሺ ከቤትሽ ትወጣልሻለች፣ ችግር የለም ሄርሜላ። ግን ሄርሜላ እንደዚህ መጥላትም እሺ ችግር የለም እኛ ይሁን ብለናል አይደል እንደ ቤተሰቦች። ግን ምንድነው ነው እኛ የምንለው? አብርሃም ወደ ጤናው ይመለስ። ለምንድነው በዚህ ያህል ሩታ የሰጋችሁ እንዴ? አብርሃም የአንገቱ ሀብል ከወለቀ ሩታ ምንም የምትሆን ነው የሚመስላችሁ? እስቲ በኮሜንት ላይ እስቲ ሀሳብ አስተያየታችሁን እስቲ አስቀምጡልኝ። የአብርሃም ሀብል ከወለቀ ሩታ እንዴት ነው የምትሆነው? በዚህ ያህል ሄርሜላን ጠልታት አብርሃም እንግዲህ የአንገት ሀብሉ 5 ቀን ነው 6 ቀን አልወለቀለትም። እስቲ ምን እንደምትሆን እስቲ ሀሳባችሁን እስቲ ኮሜንት ላይ አስቀምጡልኝ። እስቲ ወደ መጨረሻው ወደ አጓጊው ፓርት እንይ። ቦታ ይሄን ከኛ ጋር እየወጣ ነው። እሺ ሩታ ከወንድሙ ጋር ወጣ ነው የሱ ፍላጎት ምን አይጣላ እኮ ታዲያ ደግሞ አልወጣም ካለስ ለምን ችግር የለውም። በቃ ከኔ ጋር ናለች። ቆይ ኤፍሬም ካለ ነው ኤፍሬም ነው ሩቴ መጣ። አያችሁ
በእናታችሁ እናንተ አሁን ለዴቭ ማጨብጨባ አይገባችሁ? ይዞት ወጣ። በቃ አብርሃምን አንገቱን ሀብሉን ሊበጥስለት ነው። በቃ ሀብሉ ሊወልቅለት ነው። የአብርሃም ከመንፈሱ ሊድን ነው በቃ ከታሰረበት ማለት ነው። እና እኔ ያልኳችሁ ቪዲዮ ላይ መጀመሪያም ስሙ። ኤፍሬም አብርሃም የሚታዘዘው በኤፍሬም ነው። ኤፍሬም የሚታዘዘው በሩታ ነው። ካያችሁ ሩታ ናት ጤነኛ እንጂ ኤፍሬም አይደለም። ኤፍሬምን በሽተኛ ነው፣ አብርሃምን በሽተኛ ነው። ሩታ ሁለቱም ላይ ነው ያሰራችሁ በመተቱ ጉዳይ ከሆነ ግን ይሄ የሁለቱ ሀብል ዴቭ እንግዲህ አስጨንቆት ወንድሙን ይዞት ወጥቷል። እንግዲህ ቀጣይ ቪዲዮ ምን እንደሆነ አጓጊ ነው። እንግዲህ በጣም ነው በጉጉት የምንጠብቀው። ቤተሰቦች እስከዚህ እየተከታተላችሁ ከሆነ ከልብ ከልብ አመሰግናለሁ። እንግዲህ ላይክ ካላረጋችሁ ይህን ቪዲዮ ላይክ አድርጉልኝ እና እወዳችኋለሁ፣ አከብራችኋለሁ። ብቻ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።